ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። የዛሬ ተረኛ ባለ ታሪካችን እንዲህ ትላለች። ልክ በአካል በተገናኘን በመጀመሪያው ዕለት በፈጸምነው ነገር ዛሬ እኔ ዋጋ እየከፈልኩ ነው። አንተ ያለኸው አሜሪካ ነው። ምላሽ ፈልጋለሁ ትላለች ተረኛ ባለ ታሪካችን። ምን ሆና ነው ምን ተፈጥሮ ነው የሚለውን ከራሷ አንደበት እንድትከታተሉት ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀበለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ሁለተኛው የአዲስ ዓመት የሽያጭ መርሃ ግብር ከጊፍት ሪል ስቴት በለጋሃር የጊፍት ሜትሮፖሊታን መንደር ላይ ከመስከረም 29 እስከ ጥቅምት 8 በድምቀት ይካሄዳል። ግንባታቸው 60% የደረሱና በአንድ ዓመት ብቻ የሚረከቧቸው አፓርትመንቶችና የንግድ ሱቆችን በ20% ልዩ ቅናሽ፣ በ5% ቅድመ ክፍያና በ55/45 የባንክ አማራጭ ለሽያጭ አቅርበናል። ታዲያ በብዙ በሚያተርፉበት በዚህ መርሃ ግብር ላይ ለመሳተፍና የቤት ባለቤት ለመሆን በ0920 61 26 49 ወይም በ0922 95 22 22 ላይ በመደወል ይመዝገቡ። መኖር በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። ጤና ይስጥልኝ። ይህ እዮሃ ሚዲያ ነው። በእዮሃ ሚዲያ ከምናስተላልፋቸው ወይም ከምናቀርባቸው ባለታሪኮች ጎን ለጎን በማዕከላችን የምክክር አገልግሎትን እንደምንሰጥ ይታወቃል። በዚህ የምክክር አገልግሎታችን በርካታ ሰዎች እዚህ በአካል በመገኘት አሊያም ደግሞ በኦንላይን አገልግሎቱን እየወሰዱ ይገኛሉ። እርሶስ የትኛው የስነ ልቦና ጉዳይ በእጅጉ እያሳሰበዎት ነው? በተለይ በትዳር ውስጥ አብራችሁ እየኖራችሁ አሊያም ረዘም ላለ የፍቅር ግንኙነት ውስጥ ሆናችሁ ግን ልጅ ባለመውለዳችሁ ምክንያት አለመግባባት ውስጥ ካላችሁ ኑ ወደኛ ስትመጡ በአይነቱ ለየት ያለ የግሩፕ ቴራፒን አዘጋጅተናል። በዚህ ጉዳይ ብቻ አይደለም። በትዳር ውስጥ እያላችሁ ወይም ደግሞ በማህበራዊ ህይወታችሁ ላይ በከፍተኛ ደረጃ የምትበሳጩ ሰዎች ካላችሁ አሁንም ወደ ማዕከላችን በመምጣት በአይነቱ የተለየውን የግሩፕ ቴራፒ መቀላቀልና ከዚህ የግሩፕ ቴራፒ ብዙ ነገሮችን ማግኘት እንደምትችሉ ልነግራችሁ ፈልጋለሁ። በልጆች አስተዳደግ ላይ እንደዚሁም ደግሞ በትዳር ውስጥ ስለሚከሰቱ በደሎችም በልዩ ሁኔታ የስልጠና ይቃኛል። ስለዚህ በትዳር ግንኙነታችሁ ላይ በከፍተኛ ደረጃ በደል እየደረሰባችሁ ያላችሁ ወንዶችም ሴቶችም ልትደውሉልን ትችላላችሁ። በ0928 444 222 ላይ ደውሉና አሁንኑ ተመዝገቡ። እዮሃ ሚዲያ። እንኳን ደህና መጣሽ። አሜን። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን አለን። እናመሰግናለን ታሪክሽን ልትነግሪኝ ስለመጣሽ። እኔም አመሰግናለሁ። እንተዋወቅ እስኪ ለኔም ለተመልካቾቼም ራስሽን አስተዋውቂኝ። ሰላም እባላለሁ። ያው የመጣሁት ከጅማ ነው። ከጅማ ነው የመጣሽው አሁን? ኦኬ እሺ። ሰላም ያው እንደውል ጊዜው እንግዲህ ስለ ሰላም ትንሽ ነገር ንገሪን እስኪ። እንወቃት ሰላምን አስተዋውቂኝ ለኔም ለተመልካቾች። ጅማ ነው ተወልጄ ያደግኩት። ጅማ ክልል ነው ከወላጆቼ ጋር እዛው ነው የተማርኩት ቤተሰብ ጋር። ስንተኛ ልጅ ነበር? ሁለተኛ ልጅ ነኝ። በፈረቃ ነበር የምንማረውና እዛ አካባቢያችን ቡና ቦርድ የሚባላል። አባቴ መንግስት ሰራተኛ ነው። ያው አንዳንድ ነገር ለትምህርት ምናምን የሚሆን እነሱ ፈቃደኞች አይደሉም። ግን እኔ ከራሴ ፍላጎት የተነሳ እዛው አካባቢያችን ነውና እየተማርኩኝ ግማሿን ሰዓት ደግሞ እሰራለሁ። እዚህ ነው ትንሽ ልጅነትን ያሳለፍኩት። እግዚአብሔር ይመስገን። ያው ትምህርት ደግሞ 10 አካባቢ ስጨርስ ወደ አዲስ አበባ መጣሁ። አዲስ አበባ መኖር ጀመርኩኝ። እዚሁ ስራ እየሰራሁ። ስንተኛ ክፍል ስደርስ? 10ኛ። እሺ። እዚሁ ስራ ተቀጥሬ እየሰራሁ አንዳንድ ቤተክርስቲያን ምናምን አገለግል ነበረ። ልጅነት ያው በቤተክርስቲያን ሰንበት ትምህርት ቤት ህይወት ውስጥ ነው ያደግኩት እና እዚሁ ነው እንግዲህ በቃ ሙሉ ጊዜ እዚህ ነበረ። ከትምህርት ከጨረስኩ በኋላ ከጅማ ወደዚህ ከመጣሁ በኋላ
እግዚአብሔር ይመስገን እዚህ እያገለገልኩ እየሰራው ነበር ስኖሬ ነበር። ያው በስራና እግዚአብሔርን በማመስገን ነው። ደስ ይላል። ያው ልጅነትሽን ከሞላ ጎደል አስቃኝተሽናል። በዝርዝር ባትነግሪንም ግን ወደ ዋናው ዛሬ ወደዚህ ወደ አመጣሽ ጉዳይ እስኪ እንግባ። ከፍቅር ጋር በተገናኘ በጀመርሽው ግንኙነት ውስጥ በተፈጠሩ ነገሮች ነው ወደዚህ የመጣሽው እና እንዴት ነበር ትውውቁ? መቼ የተዋወቃችሁ? እንዴት መቼ ነበር ጊዜውስ? የተዋወቅነው እዚሁ አዲስ አበባ ነው። አጋጣሚን የተዋወቅነው እኔ ወደ ሽሮ ሜዳ አካባቢ ማህበር ነበረና እዛ ሄጄ አምሽቼ ነበር፣ ከስራ ወጥቼ አምሽቼ ነበር። መሸብኝ። እዛው አድሬ ጠዋት ስመለስ ከጓደኛው ጋር መኪና ይዘው እየመጡ መንገድ ላይ ነው ክላክስ አድርገው አስቆሞ። በዚህ ነው ትውውቅነታችን። ሸኙሽ? ያኔ አልሸኙኝም፣ አልተቀበልኩም። እኔ በታክሲ ሄድኩኝ። እሺ። ከዛ ያው መደወል ጀመረ። ይደውላል፣ ሊያገኙኝ አካባቢን፣ ስራ ቦታዬን ነገርኩት፣ ሰፈሬን ነገርኩት። መጡ። ያው ልሸኝሽ ሲሉሽ እምቢ አልሽና ግን ስልክ ሰጥተሻል? አዎ ስልክ ተቀበሉኝ። በቃ በእንትን ነው በጉልበት ነው በለው በቃ ስልክ ራሱ የተቀበሉኝና ያው ተቀብዬ እኔ እንትን ማለቴ ነው ማምለጤ ነው። ግን ያው አልተሳካልኝም። መደወል እንትን አሉ። ያው ሳያቸውም ስርዓት ያላቸው ናቸው። ለምን አላወራቸውም አልኩኝ። ተቀጣጠርን። አካባቢን ነገርኳቸው። ስራ ቦታዬን የምኖርበትን አካባቢ እዛው ስራ ቦታ አካባቢ ነበር የምኖረው። መጡ፣ ተገናኘን። ሁለቱም ናቸው የመጡት? አዎ ሁለቱም ናቸው የመጡት። መጡ፣ ተገናኘን። ያው አወራን። ቀስ በቀስ ያው ተግባባን። ረጅም ጊዜ አልፈጀብን። ከዛ የእሱ እናት ያማት ነበረ እና ወደ ክፍለ ሀገር ሄዶ ነበር ወደ ማርቆስ እና እዛው ነው የሚኖረው ሲጀመር እሱ። ያው እዚህ የሆነ መኪና እቃ ለመግዛት መተን ነው ምናምን ነው ያለኝ ያን ጊዜ ስናወራ ማለት ነው። ከዛ በኋላ እናቴ እንድትተዋወቂያ ትፈልጋለሁ፣ እንድትመጪ እፈልጋለሁ አለኝ። ከዛ እሺ አልኩ። ስራ ቦታ አስፈቀድኩኝ፣ ሄድኩኝ እናቱን ለመተዋወቅ። በተዋወቃችሁ በስንት ጊዜ ነው ይሄ የሆነው? በጣም ፈጠነ ጊዜው። ያው በወራት በሳምንታት በ15 ቀን ምናምን እንደዛ ነው የሄድኩት። እሺ ወራት አይወስድም። በጣም ነው የፈጠን ነው። እና ሁለት ነበሩ ሲተዋወቁሽ? አዎ። ስልክ ያው ለሁለቱም የሰጠሽው? አንዱ ነው የተቀበለኝ፣ ጓደኛው ነው የተቀበለኝ። መኪና የያዘው እሱ ነበርና ጓደኛው ነው የተቀበለሽ? ከዛ መጀመሪያ የደወለው ጓደኛው ነው ወይስ ራሱ ነው? ራሱ ነው የደወለው። ራሱ ነው የደወለው። እሺ። ከዛ በጋራ አገኘሻቸው ሁለቱንም? አዎ በጋራ አገኘኋቸው። በቃ እንግዲህ ከዛ ምንድን በእንዲህ ፍጥንጥን ብሎ በጣም የፈጠነ ነገር ነው። በጣም ፈጠነ። እኔም ስራ በዛን ጊዜ ስራ ቆሜ ለጓደኛዬ ነበር ስራ እየሸፈንኩላት የነበረውና በመሀል ጓደኛዬ መጣች እና በመሀል እሱ በደወለበት ሰዓት እንዲሄድ በፈለገበት ሰዓት እኔ ነፃ ነበርኩኝ። ከዛ በቃ ስራ ሳልጀምር ደርሼ ልምጣ ብዬ ነው የሄድኩት። ሲሄድ እናትየው ትንሽ ያማቸው ነበረ። እዛ የተወሰነች ወራት ነው የቆየው። ማለት በሳምንት ውስጥ ማለት ፍቅር ጀምራችሁ ማለት ነው? በቃ እንደዛው በቃ አዎ፣ በሳምንቱ ነው ፍቅር የጀመረው። ግንኙነትም ጀምራችሁ? በጣም አዎ። ኦኬ። በሳምንት ውስጥ? አዎ በሳምንት ውስጥ። ከዛ እዛ ሲሄድ ሴትዮዋ አሟቸዋል። መልካም እናት ናቸው። ትቻቸው መመለስ አልቻልኩም እስኪሻላቸው ድረስ። በቃ መልካም ቤተሰብ ተፈጠረ በመሀላችን፣ የኔና የእሳቸው ፍቅር። እሱም ያው መልካም ሰው ነው፣ ጥሩ ሰው ነው፣ በሳቱ ጥሩ ሰው ነው። እኔ ግን ከምንም በላይ ከሱ ይልቅ የእሳቸው ፍቅር፣ የእሳቸው ደግሞ እዛ አልጋ ላይ መተኛት ትንሽ ያማቸው ነበርና ያ ነገር ነው እዛ እንዲያቆየኝ ያደረገው። ከዛ በኋላ ግን ትንሽ እኔና እሱ አላቅም ምን እንደተፈጠረ በመሀል አላቅም እና ትንሽ ደስ አላለሁም መሰለኝ። እኔም ያው መጣሁ። ሴትዮዋ ትንሽ ተሻላቸው። አብረን ለሕክምና ወደዚህ ሲመጡ አብሬያቸው መጣሁኝ። ወደ አዲስ አበባ ለሕክምና መጡ። አብረን መጣ። ምን ያህል ጊዜ ቆየሽ እዛ ሄደሽ? ቢያንስ የቆየሁት ግንቦት ነው የሄድኩት። ግንቦት አካባቢ ነው የሄድኩት
ግንቦት ሰኔ አካባቢ ሰኔ ገና እንደገባ ማለት ነው። የተመለስኩት ነሐሴ ከ16 በኋላ ነው የተመለስኩት። ማለት ህይወት ምናምን አልነበረሽም? እዚህ የራስሽ ጓደኛ ምናምን አልነበረሽም በዛ ሰዓት? አልነበረኝም። ጓደኛም ነው አልነበረኝም። ነፃ ነበርኩ። ነፃ ነበር። ተለያይተሽ ማለት አልነበረ ፊት ነበረኝ ጓደኛ ነበረኝና በሆነ ኬስ ቆየው በጣም ተለያይተን ነበርና ቆይቻለሁ ቢያንስ። እሺ አዲስ አበባ መጣችሁ ከእናቱ ጋር። በዛ መሀል እንግዲህ ያው እሱም እዛ መጥቷል። አዎ እዚህ ወደ አዲስ አበባ ስትመጡ እዚህ አብራችሁ መጣችሁ? አብረን የመጣን አብረን ሊያሳክማቸው ለሕክምና አብረን የመጣን እሱም ጓደኛውም እናቱም አብረን የመጣን። እሺ ከዛ ምን ተፈጠረ? ከዛ እሱ ምንድነው ለኔ ያልነገረኝ ነገር አለ። ወደ ተመልሶ ከዚህ በፊት ከሳውዝ አፍሪካ ነው የመጣውና ለኔ አልነገረኝም። ለእናቱም የነገራት ነገር የለም። እሱ ፕሮሰስ ሊጀምር ሀሳብ አላማ አለው እና እዛ ወደ 16 ዓመት ምናምን ቆይቷል መሰለኝ 15 16 አካባቢና ከዛ በፊትም ገና ስንገናኝ እንደተገናኘን ያው እኔ እዚህ ኢትዮጵያ መኖር ከቻልኩኝ እዚሁ እኖራለሁ ካስደሰተኝ አብረን እንኖራለን፣ ካለበለዚያ ግን ነገሮችን አይቼ የማይሆን ከሆነ ግን አብረን ነው የምንሄደው፣ ይዤሽ ነው የሚሄደው፣ መለያየት አልፈልግምና ያው በመሀል ልጅ እንደሚፈልግ ገና እንደተገናኘ ነው ልጅ እንደሚፈልግ። ምክንያቱም ያው ይፈልጋል፣ ጓደኞቹ አግብተዋል ወልደዋል እና እናትየውም ደግሞ የእሱን ማየት ትፈልጋለች። በቃ ወልዶ ምናምን ቤቴ ብሎ እንዲኖር ትፈልጋለች እና ያንን ነው ያስረዳኝ በሰዓቱ። የረጅም ጊዜም እንትንም ስለሌለን ግንኙነትም ስለሌለን በቃ ችግር የለውም በሰዓቱ ስለምሰራ ጽንስ ቀርቷል። ስለዚህ ያው ልሂድ በቃ መስተካከል ያለበት ነገር ይስተካከላል። ቤቴን ዘግቼ ያው ከተከራይቼ ብኖርም ቤቴን ዘግቼ ነው የወጣሁት። ላገባው አይደለም የወጣሁት። ቤተሰቡን አይቼ ነው ልመለስ፣ እናቱን ታውቄ ልመለስ ነው። ግን በመሀል ብዙ እንትኖች ተፈጠሩ። ያው ልጅ ቀረ ፈልጋለሁ ስላለ ማለት በዛ በተጀመረው ግንኙነት አንቺ አርግዘሽ ነበር? አርግዣለሁኝ። ያው እኔ እርጉዝ ነኝ። ያው እናትየውም ታውቅ ነበረ። እናትየውም ምንድነው ለምን እንደዚህ ያደረካት ነው ለማትሆን ጥላት ልትሄድ ነገር ማርገዝሽን ነግረሽዋል? መጀመሪያ ያውቃል። አዎ ማርገዜን ነግሬዋለሁ። እንዲረገዝም የፈለገው ጥያቄው ከሱ ነው የመጣው። እዚሁ ትወልጃለሽ፣ ካልሆነ እዛ አብረን እዛ አመቻችቼ እዛ ወስድሻለሁ። ግንኙነት ውስጥ የገባችሁት ወዲያው ነው? አዎ ወዲያው ነው። በቃ እንደተገናኛችሁ? እንደተገናኘ ነው ወዲያው ነው የተገናኘን ያልነው። እሺ እሱ እየመጣ ወደዚህ እናቱ አረፉ አልሽኝ። ይሄን ላንቺ ማን ነገረሽ? እኔ ለቅሶ ነው ተደውሎ የተነገረኝ። ከግቢ ውስጥ አንድ ያው ቤተሰብ እናቱን የምትረዳ እንትናት ግቢ ተከራይ ናትና በጣም ይቀራረባሉ። እሷ ናት የደወለችልኝ። ከምሽቱ 4 ሰዓት ነው። ማዘር አርፋለች። ሄድሽ ለቅሶ? አዎ ለቅሶ ሄድኩኝ። እናቱ አረፉ አልሽኝ፣ ሄድሽ ለቅሶ። በዛን ሰዓት ሰላም ነበራችሁ እናንተ? እኔና እሱ ያው አዲስ አበባ ስመጣ አገኝሻለሁ እንገናኛለን ነው ዝም ብሎ ከአንገት በላይ ነገር ነው ሲያወራኝ የነበረውና እኔም እንደዚህ ፎከስ አልሰጠሁትም። ግን እሷ ስለሞተች ያው ሄድኩኝ። ለቅሶ ደረስኩ። ተቀብረው ነው የደረስኩት እና በማግስቱ ጠዋት ላይ እህትየው ጥሩ ስሜት የላትም። እሷ እዚህ ቤት ባትመጣ እኮ እናቴ አትሞትም ነበር፣ እናቴን ያጣዋት እሷ እዚህ ቤት ስለመጣች ነው ብላ ስታወራ ጆሮዬ ሰማ፣ ራሴ ሰማው። ለእኔም ጥሩ አመለካከት አልነበራትም አስተያየቷ ምናምን። ከዛ ያው አላቅም እኔ በእነሱ መሀል የተፈጠረውን ነገር አላቅም፣ ግን እኔ ያየሁት ነገር ስላላስደሰተኝ እሷ እናቷ ናት ያረፈችባት። ለማስተዛዘን ፈልጌ ነበር። እኔም በድንጋጤ ነው ጠዋት ተነስቼ ዝም ብዬ ሌሊት ተነስቼ የወጣሁት። ምንም ያስኩት ነገር የለም፣ ስልክ ብቻ ነው እና ትራንስፖርት ድንገት እጄ ላይ ነበረች። ዝም ብዬ ነው የወጣሁት። እንትን ስል እዛው አጠገቤ ያሉ ሰላም ምንም ነገር እንዳትናገሪያት እንዲህ እያለች ነው ሰምተሻል። ያው ተቀብሮ መግባታቸው እኔ ወደ 9 ሰዓት አካባቢ ነው የደረስኩት። ከተቀበሩ በኋላ በዚህ ሰዓት እንደዚህ አይነት ንግግር አይገባም፣ አታቅሽም፣ አታቂያትም። ስለዚህ ዝም በይና አንቺ ለቅሶሽን እንዳትሄጂ ብቻ እናወራለን ምናምን ነገር አሉኝ ሴቶቹ። ያው እዛው ግቢ የሚያውቁኝ እሷ ያው ከዛ በፊትም ያውቋታል።
እኔ ስለማላቃት ምንም ነገር ማለት አልቻልኩም። ስረዳት ፍላጎት የሌላት አይነት ሴት ናትና ክችን ገብቼ ክረምት ነበረ፣ ዝናብ ነበረና በገር ስለ የተረጋገጠ ሴራሚክ ነበረና ለአይኔ ሲደብረኝ ማጽዳት ገባው። ወደ ክችን ግቢ ሰላም ምናምን ስትለኝ ጎረቤት ገባውና ቆሻሻ ነበር ያችን አጸዳዳውኝና ጎንበስ ቀና ስል ከጀርባዬ ቆማለች። አንቺ ነሽ ሰላም ማለት አለችኝ። አዎ እኔ ነኝ አልኳት። ከዛ በቃ ጥሩ አመለካከት የላትም፣ ዝም ብላ ገባች። እሱም ተከትሏት ገባ። የሆነ ነገር አወሩ፣ አላቅም። የሆነ ብርድ ልብስ ምናምን ለሰዎች ይዘው ከመኝታ ክላስ ወጡ። ከዛ በኋላ በማግስቱ ነው እናቴ ወዲያው ነው እዛው ላይ ነው እናቴ እኮ እሷ ባትመጣ እዚህ ቤት እናቴ አትሞትም ነበር አለች። አልገባኝም። እኔ እንዴት ምን አድርጊያት ነው እኔ ምን አደረግኳት ነው እንደዚህ ልትለኝ የቻለችው ምናምን አልኩኝ። ሴቶችም ስለሰሙ ሴቶቹ ዝም በይ ዛሬ ለቅሶ ነው፣ ያው የሆነ ቀን ታወራላችሁ፣ ግን ዝም በይና ቻይ። እሷ ያው ተረዳዋት በሰዓቱ፣ እኔም ተረዷት። ያው ብስጭት፣ ንዴት፣ የእናት ለቅሶ፣ ሐዘን ያማል። ግን እኔ የተወቀስኩበት ምክንያት አልገባኝም። ምክንያቱም አልተዋወቅኳትም፣ አታቀኝም። እንግዲህ እኔ ጋም ጥፋት ሊኖር ይችላል አላቅም አልኩኝና ዝም አልኩ። ግን አድሮም ጠዋት ጥሩ ነገር የምታወራው ነገር ጥሩ ነገር አልነበረም። ስለዚህ ሲጀመር እኔ ሄጃለሁ፣ ለእናቱ ለቅሶ ነው የመጣሁት፣ በቃ እንግዲህ ልሂድ አልኩኝና እሱን ጠራሁት እና መኝታ ክፍል አስገባውና እህትህ እንዲህ እያለች ነው፣ ስለዚህ እኔ ለቅሶ መረበሽ አልፈልግም፣ መወለድ ቋንቋ ነው፣ እኔ ከእናቴ በላይ መልካም ሴት ናት፣ በጣም መካሪ ናት፣ እኔ በጣም ነው የምወዳት፣ የእውነቴን ነው ምልክና በጣም ነው የምወዳት። ግን ያው እግዚአብሔር ደግሞ በእንደዚህ አይነት ነገር ለያየን፣ እናንተ ሀዘናችሁን ተወጡን፣ የምዛው ያው ሀዘኔን እንትን እላለሁ፣ ችግር የለውም እንዳረብሻችሁ። እኔን ብዙ የሚያቀኝ ህዝብ የለም እዛ መሀል። እኔ አዲስ ከመሆኔ የተነሳ ቤተ ዘመድ ምናምን በጣም ብዙ ሰዎች አሉ። ያው ስትሞትም አንቺ ምን አለችሽ ምናምን ስትለኝ ሲለኝ እንደዚህ እያለች ነው እሷ እንዲህ እያለች ነው። ስለዚህ አሁን እኔ እሷን እዚህ ጋር መናገር አልችልም። መጥፎ ነው፣ ጥሩ አይደለም፣ ሀዘን ስሜት ነው። የፈለገችውን ነገር ትናገር። ግን እኔ እዚህ ጋር ካየችኝ ትረበሻለች። አላውቅም ማለት ለእኔ ያላትን ነገር ስለማላቅ ከምትረበሽ እኔ ልሂድ ከምበጠብጥ እና እደውልልሃለሁ እናወራለን ያለውን ነገር ብዬ መጣሁ። እሺ በቃ ልትሄጂ ነው ምናምን ነገር አለኝ። አዎ ተበሳጨ። አንቺ ምን አደረግሻት? ራሷ ነው በራሷ ያጠፋችው፣ እኔ ምን በደልኳት ብሎ እንዲሁም በቃ ተለቃቀሰን፣ ተቃቅፈን። ከዛ በቃ እኔ ወጥቼ ተሰናብቼው ወጥቼ መጣው። እስከ 15 ቀን እኔና እሱ እንደዋወል ነበር። ሲከፋው ይደውልልኝ ነበር። እዛው ለቅሶ ላይ ሆኖ ወጥቶ ምናምን ይደውልልኝ ነበር። 15 ቀን አወራን። ከዛ በኋላ ከ15 ቀን በኋላ እናቴን ምን ብለሻት ነው ምናምን የሚል ነገር መጣ። ከዛ እኔ ምን አደረግኳት? ምን አልኳት? በቃ የሆነ ያው ሰው ሲበሳጭ የሚናገረው ነገር አለና ትንሽ መሳደብ፣ መቆጣት፣ ባገኝሽ እገልሻለሁ ምናምን አይነት ነገር፣ እንደዚህ አይነት ነገር ማለት ጀመረ። አላቅም እንግዲህ እኔ ያጠፋሁትን ነገር ከእናቱ ጋር አላቅም። በፍቅር ብቻ ግን እኔና እናትየው ስንኖር እንደገና ደግሞ እንዴት ተግባባችሁ? ከእሷ ጋር ተፋቀራችሁ? እሷ እኮ ከሰው ጋር አትግባባም። ያው ከህመሟ ብዛት ሰው ቤት ሄዳ ምግብ አትበላም፣ ማህበራዊ ኑሮ ምናምን እንትን ናት፣ ተቆጥባለች ከህመሟ ብዛት ማለት ነው። እና ቤቷ ነው እንትን የምትለው። ህመሟ ራሱ ያበሳጫት። ስትበሳጭ ሲሰማት ያው ጨጓራ ቁስለት የመጨረሻ ደረጃ ተብላለች እና መጥፎ ስሜት ላይ ነበረች። ብቻዋን መሆንና ራሷን ማዳመጥ፣ ፍቅር ነበር የምትፈልገው። በቃ ፍቅር ብቻ ነው የምትጸብ፣ መጥፎ ነገር መስማት ምናምን ነገር አትፈልግም በሰዓቱ። እሷም እንትን እንዳለችኝ እኔም እንደተረዳዋት እና ትንሽ ከእሱ ጋር አንዳንድ ነገር ከውጭ የሆነ ነገር እንትን ብሎ መጥቶ ከእሷ ጋር እንትን ሲሉ እኔ እቆጣዋለሁ። እሷ የምትፈልገው ፍቅር ነው፣ ጸጥ በቃ ማለፍ። ትልቅ ሴት ናት፣ ያማታል ምናምን ነበረ የምለው እና ድንግል ማርያም ሰጠችኝ። ድንግል ማርያም ናት የነሳችኝ። በቃ እኔ ወድጃት ከዚህ በኋላ ከእሷ ጋር ይኖራል ብዬ ነበረ እንትን ያልኩት ያሰብኩት። ያው እንግዲህ እሱም አላለም።
ከእህቱ ጋር ተማክረው ወደ ሌላ ያው ወደ መጣበት ሊመለስ ነው ምናምን ብላ ነው ያን ጊዜም ለልጅቷ ስታወራት የነበረው እና ልጅቷም ያቺም ያንን ነገር ነው ለእኔ የነገረችኝ። በቃ ዝም በይ ከእኔ በቃ መምጣቴን አልወደደችውም ይሁን ሌላ ሀሳብ ይኖራት እህትየው አላቅም። በቃ ደርሳ ነው የጠላችኝ። እኔ አላቃትም፣ ስልክም ተደዋውለን አናቅም፣ አላስተዋወቀኝም። ማቃት እናቱን ነው ግን የእናትየው ፍቅርና ህመም ስሜት እንደገና ደግሞ የሁለታችን ፍቅር ማንም ስለሌላ ትቻት መምጣት አልቻልኩም። ያ ነገር ነው ያችን ወራት እንኳን እዛ እንድቆይ ያደረገኝ ማለት ነው። ከዛ በኋላ እናቴ በቃ እሱ በጣም ብዙ እንትን አለ፣ በጣም ሀይ ሆነ። ከዛ በኋላ እኔ ሊያየኝ አይፈልግም፣ ስልክ ማንሳት አይፈልግም። እኔ መረዳት እፈልጋለሁ እናትየውን ምን እንዳልኳት እኔ መረዳት ማወቅ እፈልጋለሁ ከሱ። ያው እሱም ትልቅ ነው እኔም ያው ትልቅ ነኝ። ቁጭ ብለን እንደዚህ ብናወራ ደስ ይለኛል። እኔ ደግሞ በመነጋገር አምናለሁ እና ያው ስሜት ይሁን አላቅም መጥፎ ጥላቻ ነበረው። ከዛ በኋላ ልጁን ሳ እንዴት ነው ምናምን ነገር ስለው አላቅልሽም፣ በቃ ካስወረድሽም አስወርጅው፣ እኔ ከአንቺ የሚፈጠር ልጅ እንዲሁም አልፈልግም የለኝም ምናምን ነገር አለኝ። ያው ያንን ደግሞ እኔ ማድረግ አልችልም፣ ምክንያቱም ፈጣሪ የማይወደው ነገር ነው። መጀመሪያ ነበረ ይሆናል ብዬ ያው እሱን ለማስደሰት እኔም ደግሞ ከሆነ በቃ በትዳር ዓለም ተሰብስቦ መኖር እፈልግ ነበር። ስታየው ሳውቀው ስግባባው እንዲሁ አስተዋይ ሰው ነው፣ መልካም ሰው ነው እና ያንን ነበር ያሰብኩት። በቃ ከዚህ በኋላ ትዳር ዓለም ውስጥ እኖራለሁ፣ ይሁን ይበቃል ከዚህ በኋላ ብቸኝነቱ በሚል እግዚአብሔር ፈቅዶ የሰጠኝ ሰው ነው ብዬ ነበር አስቤ። ወዲያው እኔም እሱ እንትን ሲል እሱም ሲያፈጣጥነው ሲፈልግ በዚህ የተነሳ መለያየትን አልፈልግም በሚል ነው እኔም የፈጠንኩት እና ያው ነገሮች በዚህ አይነት ነገር እንትን አሉ። ያው እንግዲህ ብዙ ነገር ተፈጠረ። ከዛ በኋላ ሰውም ስልክ እየደወለ ያው እኔም ያው የሆነ መስራት የማትችልበት ደረጃ ላይ አለ አይደል፣ ትደክማለህ ነፍሰ ጡር ስትሆንና በዛን ሰዓትም ደውለ ያው በሰውም አስደውላለሁ፣ ስልክ ይዘጋል። የኔን በቃ ጭራሽ ብሎክ ነው፣ አያወራኝም፣ አይፈልግም። በሰውም ስደውል ድምፄን ይሰማና ይዘጋል። እና የሆነ ጊዜ ያወራሁት በሌላ ሰው ስልክ እህቱ ናት ያነሳችውና እሱ አይፈልግሽም እኮ በቃ አይፈልግሽም አለችኝ። እሺ ካልፈልገኝ ችግር የለውም በቃ ተባባል። ዝም አልኩ። በቃ ማሳደግ እችላለሁ፣ ምክንያቱም በቃ እሰራለሁ፣ የሆነ ሰዓት ብቸገር ነው ማሳደግ እችላለሁ። ግን እሱ ያለውን ነገር ማድረግ አልችልም፣ ምክንያቱም እግዚአብሔር ስለማይወድ እኔ የተማርኩት ያንን ስላልሆነ በቃ ስህተት ፈጥሬያለሁ። ስህተቴን አምኜ ግን እግዚአብሔር ነው። እኛ እናቶች ምክንያት ነን፣ ልጅን ለማምጣት ምክንያት ነን። የሚያሳድግ እግዚአብሔር ነው። ያው የቤተሰብ የስጋዊ አባት ስጋዊ እናት እንትን ቢሆንም ግዴታ ቢሆንም ግን አሳዳጊ ግን መድኃኒዓለም ነው እና በቃ እግዚአብሔር ያሳድጋል። ብቻ ግን ያሳዘነኝ እኔ ያደግኩትን እድገት ልጄ ማደጉ ነው። ያው አይዞክ ባይ አባ የሚለው ነገር ጠዋት እንደ ዛሬው ማለት ነው። ምን ተፈጠረ? ከዛ በኋላ አንቺ ወለድሽ ልጁን? ከዛ በኋላ ከሱ ያላችሁ ነገር በቃ ተቋረጠ በቃ። ከዛ በኋላ ወደ ዲኤንኤ ሄጄ ነበር ብለሽ ነበር? አዎ። ከዛ በፊት ግን እስከ 7 ወር ድረስ አግዞኛል። እንደወለድኩ እስከ 7 ወር ድረስ ያው ይልክልኝ ነበር፣ ያግዘኝ ነበር። ከዛ በኋላ ልጁን ስጭኝ አለኝ። መጀመሪያ 2 ወር እንደተወለደ 2 ወር ልጁን ስጭኝ ሲለኝ እንዲህ በጣም ሕፃን ልጅ እኮ ነው እንዴት አድርጌ ነው የምሰጥህ ካልኩት፣ እኔ ቤተሰብ እናቴ ጋር ሄጄ ነው የወለድኩትና እንዴት ነው በዚህ ደረጃ እንዴት ነው የምሰጥህ ስለው በቃ እኔ እህቴን አናግሬያታለሁ፣ ስለዚህ እህቴ ናት ልጁ የምታሳድገው፣ እኔ ገንዘብ ላንቺ አልክም አለኝ። ከዛ ሲለኝ በቃ ችግር የለውም ተው፣ እንዴት አድርጌ 2 ወር ልጅ እሰጣለሁኝና ነው ያለ እናት እንዴት ያድጋል? ትንሽ እንኳን ከፍ ቢል እሺ ችግር የለውም 2 ወሩ ነው፣ ስለዚህ ልሰጥህ አልችልም፣ ተው በቃ ያንተ እርዳታ ይቅር አልኩት። ከዛ በሰው እንደገና አይርዳሽም እንዴ እንዴት እንደዚህ ምናምን እንዲህ አለ እኮ ምናምን ነገር ብዬ እንትን ስል ለቤተሰብ ሳወራ በቃ ጓደኞቼ ያሉ ለምን አናወራውም አሉና ማውራት ጀመሩ። በሱ እንደገና በእነሱ በእኔ አካውንት አይላክም፣ በሰው አካውንት ነው የሚላከው።
እስከ 7 ወር ድረስ ረዳኝ። እንዲሁ ደግሞ 7 ወር ላይ ሳይደርስ 5ኛ ወርም ላይም ጥያቄ አመጣ። 5 ወር ስለደረሰ ልጄን ስጭኝና እህቴን የምታሳድግልኝ የመጀመሪያው ጥያቄ ተደገመ 5ኛ ወር ላይ ማለት ነው። ከዛ አልሰጥም አልኩት። አልሰጥም ብዬ በጣም ብዙ ተጋፋን። ከዛ ሀና ማርያም አዲስ አበባ እሱን ላሳየው መጥቼ በ5ኛ ወር ይዘሽ ነይና ልጁን ማየት ፈልጋለሁ ሆቴቱ ሰደው ምናምን ሲል እሺ አልኩና መጣው ደግሞ 5ኛ ወር ላይ ማለት ነው። መጣሁኝ። መስጠት አልፈለኩም። እኔ ግን በቃ እሱን አግኝቼ ላወራው ነው የፈለግኩት እና 4 ሰዓት አካባቢ ተቀጣጠርን። አለው ብሎ የነበር መጀመሪያ ላይ። ከዛ ያው ሰዓቷ ስትደርስ እኔ የለሁም። አንድ ጓደኛ ነበረኝ እሱንና እኔን የሚያውቅ እኔ ያስተዋወቅኳቸው እዚሁ አዲስ አበባ። አንቺ ከሱ ጋር ሆነሽ ልጁን ይዘሽ ሀና ማርያም ቤተ ክርስቲያን ተገናኙ አለኝ። ሳሪስ ሀና ማርያም ማለት ነው። እሷም ከሌላ ሰው ጋር ትመጣች። ሁለታችን ብቻ ከተገናኘን ልንጣላ ነው አለኝ። መከረኝ ራሱ። በቃ ስጫትና ሂጂ፣ ቤተሰብ ነን፣ ምንም እንትን የሚለን ነገር የለም፣ ልጅሽን መተሽ ማየት ትችያለሽ አለኝ። እሺ ሀና ማርያም ነው የምሰጣት አልኩት። አዎ። ቤተ ክርስቲያን? አዎ። ስለዚህ ልጄን ይዛ ትሄዳለች። ቤቷን አላቀው። እሷ ከሰው ጋር ነው የመጣችው። ልጄን ይዛ ትሄዳለች። ስለዚህ እንዴት ነው ማድረግ? የ5 ወር ልጅ እንዴት እሰጣለሁ? መስጠት አልችልም አልኩኝ። ለራሴ ነው የወሰንኩት። ለሱ እሺ አልኩኝ። በኋላ ላይ መጀመሪያ አብረሻት ነው አብሬ ነው የምመጣው እኔም አለሁ ነው ያለኝ። ከዛ ሰዓቷ ስትደርስ ግን እሱ እንደሌለ ፊልድ እንደወጣ ስራ ቦታ ሄጃለሁ እና በቃ እንድሰጫት አለኝ። በዛን ሰዓት ነው ለራሴ የቆረጥኩት ማለት ነው። እንትን ላለም ማለት እኔ ሀሳቤ ምንድን ነው እሷም ሆነች እሱ ነው የምፈልገው። አብሮ ቢመጡም ላውራ ነው በሰከነ እንትን መንፈስ አውርቼ እንድንግባባ ላደርግ ነበረ። እሱ ያለመኖሩ ግን እሷን ማግኘት ያስፈላጊ ስላልሆነ ምክንያቱም ስለማልሰጠው አልኩኝና በቃ ስልኬን ዘጋው። ያቺ 4 ስልኬን ዘጋው። ከዛ በኋላ ደወለ። ስልኬ ዝግ ነው። እኔ ወደ 6 ሰዓት አካባቢ ቀጠሯችን 4 ሰዓት ነበር። 6 ሰዓት አካባቢ ስልኬን ስከፍት ደወለ። ለምንድን ነው እንትን ያልሽው የቀረሽው? ለምን ስልክሽን አጠፋሽ? ተንኮልሽ ምናምን አለኝ። ከዛ ሲለኝ ያለውን ነገር ነገርኩት። እኔ ልጅ መስጠት አልችልም። ልጁ ማደግ አለበት መጀመሪያ። መስጠት የምችለው ደግሞ እኔ እናንተ ቁጭ ብለን አውርተን ልጁ እንዴት ማደግ እንዳለበት ተነጋግረን ነው ልሰጥ የምችል እንጂ እንዴት ነው ዝም ብዬ ለእናቴ ነው የምሰጥ ብትለኝ እናትክ በሕይወት የለችም። እህቴ ናት ለእህቴ ነው እያልከኝ ያለውና ለእህትክ ደግሞ እንዴት ነው ይነሷል? እየተግባባን አይደለም ሲጀመርኩ። እንዴት ነው እኔን ለምትጠላኝ ሴት እንዴት ነው አንስቼ ልጄን እንኪ ብዬ ስጪ የምለው? አሳድጊ ነው ግዳይ ነው ብዬ የምሰጠው? ማቀው ነገር ለእኔ እንደ እናትነት የሚሰማኝ ስሜት እንዲሁም እሷ እጅ ከገባ ልጄ እንደማይኖር ነው። ምክንያቱም ያለውን ነገር ስለማቅ ማለት ነው። ከዛ እንደዚህ ብዬ ያልኩት ተቆጣና የራስሽ ጉዳይ ከዚህ በኋላ እንዳትደውይልኝ ምናምን አለኝ። ከዛ እሺ አልኩት። በቃ አለቀ እዛ ጋር ብዬ እኔ ደመደምኩ። ከዛ 5ኛ ወር ላይ ነው ይሄ። አሁንም ተደወለለት እና አንተን ብላ መታ ልታሳይክ መጣች። አምጪ ያሳየኝ አልካት። እንደገና ደግሞ ልጅ ልውሰድ ብለህ ደግሞ እንደገና እንደዚህ ያልካት። ተግባቡና ልጅቷን አስቀምጠ መርዳት የምትችል ለልጅ ስትል አንተ ወንድ ልጅ አይደለህ እንዴ ምናምን ብሎ ያ እኔ ያስተዋወቅኩት ሰው እሱን ተናገረው። ከዛ በሱ በኩል እንደገና ለ2 ወር ብር ላከ። ከዛ በቃ እኔም እዚህ አዲስ አበባ መቆየት አልቻልኩም። ልጄን ይዤ ታገስኩኝ። እስከ 15 ቀን እዚህ ቆየው ሀሳብ ከቀየረ በሚል ማለት ነው። ያው ነው ሀሳቡ። ስሬና ልጅሽን አሳድጊ፣ የሚያገባኝ ነገር የለም ከዚህ በኋላ እንዲሁም የኔ ልጅ አይደለም አለሽ። ተመለስኩ ወደ ጅማ ማለት ነው። ከዛ እዛ እየኖርኩኝ እያለ በመሀል እኔ አላረፍኩም። እደውላለሁ፣ አያነሳም። ብዙ ጊዜ ደወልኩ፣ አያነሳም። በቃ ለረጅም ሰዓት ዘጋው። አልደውልም አልኩ። እኔም ጨከንኩኝ። ግን ቤተሰብ ምን ይላል ማለት እንዲሁ ቤተሰብ ብቻ ሳይሆን ጓደኞቼ ናቸው። ሰላም ልጁን ያላባት ታስቀሪ ነው፣ እናት እኮ ዋጋ ትከፍላለች። ከዛሬ ነገ ደግሞ ሀሳቡ ይቀየራል። ጸልይና ደውይለት። ለምን እኛ እንደውልም ለምን እኛ እናውራው ምናምን ይላሉ። አይሰማም። በቃ በተለያየ ስልክ ብደውልም ልክ ድምፄን ሲሰማ ይዘጋል።
ሰው ደግሞ ደውሎ ሲያወራው ጥሩ ነገር አይናገርም እና እኔ ሰውንም እንዲያስቀይም ስለማልፈልግ በሚል በቃ ተውኩኝ። ከራሱ የሆነ ቀን ታህሳስ ላይ ነው ደሴ ነበርኩ ያኔና ልጄን ይዤ ወደዛ ሄጄ ነበር። እናቴ ወደዛ ቤተሰብ ለማየት ሄዳ አብረን ሄደን ነበር። ድንገት አባ ምናምን ሲል ሰላም ለምን አትደውይም? ምን ጸሎት አደርጋለሁ ምናምን አለች ቤተሰብና ከዛ ወዲያውኑ ደወልኩኝና ለልጅቷ ደውይለት ላለች ልጅ እኔ ድምጼ ሲሰማ ስለሚዘጋ አውሬው አልኳት። አይ ለልጅሽ ስጪው፣ ለሱ ስጪው ያወራዋል አለችኝ። ከዛ ለሱ ሰጠሁት ለልጁ ማለት ነው። ከዛ አባቴ ምናምን እያለ እያወራው አንቺ እሷን ነው የምፈልገው ለእሷ ስልኩን ስጫ ሲል ላውር ላይ ስለነበር ስላደረግነው ተቀበልኩና አወራሁት። ከዛ እኔ ፈልገዋለሁ ልጁን አዲስ አበባ ይዘሽ የምትመጪ ከሆነ ዲኤንኤ ምርመራ ማድረግ እፈልጋለሁ አለኝ። ከዛ እሺ አልኩኝ እና እግዚአብሔር ይመስገን ካንተ ከመጣ ይሄም አልኩና ይዤው መጣሁ። በተቀጣጠርነው መሰረት ታህሳስ 7 2016 ይዤው መጣሁ። ያው ዲኤንኤ ምርመራ ናሙና ተወሰደ። ወደ ቤት ሄድኩኝ። ከመሄዴ በፊት ያው ናሙናውን ከመስጠታችን በፊት የሕክምና ቤቱ እንትን አለውና ሕግ አላቸው። እንትኑ ናሙና የሚወስደው ዶክተር ሁለታችንን እሱ ስለማይኖር እኔ የለውም እና እኔ ወደ ውጭ ስለሚሄድ ውክልና ማድረግ እፈልጋለሁ ምናምን ሲል ችግር የለውም አሉት፣ ፈቀዱለትና ግን እናት እኔም ካለው እናት መተሽ መውሰድ ትችያለሽ ሲለኝ አዎ አልኩት። የሁለታችንም ስም ተመዘገበ፣ የእሱም የእኔም ማለት ነው። እሱ እህቱን እንትን አለ፣ እኔ ደግሞ ያው የእኔ ስም ተመዘገበ። በሰዓቱ ሆስፒታሎች ሲደውሉልን ውጤት ደረሰ ተብሎ ሲደወልልኝ መምጣት አልቻልኩም ነበረ፣ መመለስ አልቻልኩኝም። ሰላም አልነበረም መንገድ ላይ ያው በነበረው ግጭት በዛን ነበረ። ጥምቀትም አካባቢ ደርሶ ነበር እና ካለፈ በኋላ እመጣለሁ ምናምን ብዬ ከዛ አናገርኳቸው፣ እሺ አሉኝ። መጀመሪያ ላይ ግን እሷ ሁለቱም እናትም ስላለች የእሱም ያንተም እንትን ስላሉ ከሁለት አንዳቸው ቢመጡ አንሰጥም ብለዋል። ለእሱ ራሱ ማለት ነው። እኔ ሳልመጣ ነው ለእሷ ውጤት የተሰጣት። እኔ ሳልደርስ ለእሷ ውጤት ተሰጥቷታል። እዚህ እኔ ጥር 20 አካባቢ መጣው። ስትደርስ ትደውልልኝ አለችኝ። እኔ በእሱ ጓደኛ ነው እየደወልኩ ማወራው የነበረው ከእሷ ጋር ያው ሰላም ስላልነበርን መጀመሪያም ናሙናውን ሰተን ስንሄድ እኔ ከእሷ ጋር ተደዋወሉ ሲላል እኔ ከእሷ ጋር አልደዋወልም። ጓደኛው አብሮን ነበረ መኪና ውስጥና የእሱን የጓደኛውን ስልክ ተቀብዬ ውጤት ሲደወል ለእሷም ሲደወል እሷ ለእኔ እንትን እንድትለኝ እንድታሳውቀኝ ለእኔም ደግሞ ከተደወል እኔም ለእሷ ላሳውቅ የተነጋገርነው። ያው እንትኑም ሆስፒታሉም ያለው ሁለቱም በአንድ ላይ መገኘት አለባቸው። ውጤቱን መስማት ያለበት አካል ይሰማል፣ ወረቀት መቀበል ያለበት አካል ተቀብሎ በሰላም እንሸኛለን ያሉት እንጂ ለብቻ ከተነጣጥላችሁ ከመጣችሁ አንሰጥም፣ ተደዋውላችሁ አብራችሁ ተቀጣጥራችሁ እንድትመጡ ነበር ያለን። በዛን ሰዓት ግን ሲደወልልኝ እኔ ያው መምጣት ስላልቻልኩኝ ውጤት ደርሷል። ድንገት ጓደኛው ደወለልኝ። ሰላም እንዴት ነሽ ባባ ደህና ነው ምናምን አለኝ። እግዚአብሔር ይመስገን እንዴት ነው ሲለኝ ደህና ነኝ ግን ውጤት እንዴት ነው አልተደወለም አለኝ። ጓደኛው ተደውሎልኛል፣ የሚገርምክ ትናንት 2 ሰዓት ተደውሎልኝ እሱ በማግስቱ ነው የደወለልኝና ተደውሎልኛል ግን እኔ አሁን መምጣት አልችልም አልኩኝ። ያው ደውሎ ነግሯት አላቅም ተደውሎላትም ዳይሬክት ይሁን ማቀው ነገር የለም። እኔ ግን ለጓደኛው ነገር ያለው ጥር 20 ነው የመጣሁት። መምጣት ስለማልችል እኔ አሁን ላይ ያው ስመጣ ደውልና አብረን እንሄዳለን፣ ዋና ውጤቱ ተሰርቶ መውጣቱ ነው ብዬ አልኩት ለሱ። እሺ ችግር የለውም አለ። እንደወሰዱም አልተነገረኝም ለኔ። እኔ ጥር 20 ከጥር 20 በፊት መቼ ነበር የተደወለልሽ? የተደወለልኝ ጥር 2 ነው የተደወለልኝ። ጥር 2 ተደወለልኝ። ጥር 20 ነው የመጣሁት አዲስ አበባ እኮ። ስለዚህ ውጤት ደርሷል ተብሎ ተደውሏል ከተቋሙ? ለኔ ተደውሎልኝ። አዎ። ከዛ በኋላ አንቺ በተለያዩ ምክንያቶች መምጣት አልቻልሽም? አልመጣሁም። በጣም ጥሩ። ስለዚህ ይሄን አንቺ መምጣት ያልቻልሽበትን ምክንያት እነሱ አውቀዋል።
ስለዚህ ለሱ እህት ደግሞ እሷ ደግሞ መገኘት ትችላለች፣ መምጣት ትችላለች፣ መሄድ ትችላለች፣ ውጤት መውሰድ ትችላለች እዚህ ስላለች ማለት ነው አይደል? ያንን ነገር ተናግራ ያንቺን መምጣት አለመቻል ደግሞ ያው እነሱም ስላረጋገጡ ሰጥቷትስ ቢሆን የሚገርምክ ነገር እኔ አይሰጥም። ምክንያቱም መጀመሪያ እኔ ሁለት አይነት ነገር ነው ያለው። ይኸውልሽ ዲኤንኤ የዲኤንኤ ውጤት አይሰጥም አይባልም። አንደኛ ደረጃ ሁለት አይነት አሰራር ነው ያለው። የመጀመሪያው ለከፈለው ተቋም ለከፈለው ሰው የዲኤንኤውን ውጤት ለምሳሌ በፍርድ ቤት ታዛችሁ ከሆነ ቀጥታ ፍርድ ቤት ነው የሚሄደው። እናትም አባትም ሳይሆን ውጤቱን የሚያዩት ፍርድ ቤት ነው፣ ዳኛ ነው የሚያዩት። በፈቃደኝነት ላይ የተመሰረተ ምርመራ ሲደረግ ደግሞ እንደየ ተቋሙ ምርመራ እንደሚያደርገው ተቋም ይለያያል። አንዳንድ ተቋማት አሉ ቀጥታ ገንዘቡን የከፈለው ሰው አንቺ ከከፈልሽ ውጤቱ ላንቺ ነው የሚሰጥሽ፣ እሱ ከከፈለ ውጤቱ ለሱ ነው የሚሰጠው። አንዳንድ ደግሞ ተቋማት አሉ በጋራ ስለሰጣችሁ እና በጋራ ውሰዱ ብለው በጋራ የሚሰጡ ተቋማት አሉ። አስገዳጅ ነገር የለውም ልልሽ ፈልጌ ነው። ናሙናውን ሰጣችኋል። የሰጣችሁት ናሙና በፈቃደኝነት ላይ ነው የተመሰረተ ነው አይደል? በህግ አልሄዳችሁ፣ በቃ በፈቃደኝነት ላይ የተመሰረተ ናሙናን የሰጣችሁት። ስለዚህ በፈቃደኝነት ላይ ለተመሰረተው ናሙና ለሰጣችሁበት ሂደት ደግሞ ውጤት ሲመጣ ተደውሎልሻል። ገባሽ? አሁን ባይደወልልሽ ኖሮ ጥያቄ ማንሳት ትችላለሽ አይደል? ግን ነይና ውጤትሽን ውሰጂ ተብለሻል። ኦኬ እሺ፣ ባትሺስ ኖሮ አሁን ለምሳሌ በ20 ምናምን ሄድኩኝ አልሽኝ አይደል? ያኔስ ባትሺ ኖሮ እስካሁን ድረስ ባትሺ ኖሮስ እነሱ ውጤት የማየት መብት የላቸውም ማለት ነው። ከፍሎ ያስመረመረው እሱ ነው አይደል? አዎ። ስለዚህ ከፍሎ ባስመረመረው ዲኤንኤ ናሙና ውጤቱን ማየት አይችልም ማለት ነው። አሁን አንቺ ባልሽኝ ሂደት ገባሽ አይደል? ስለዚህ ምንም አይነት አስገዳጅ ሁኔታ ስለሌለ የፍርድ ቤት ትእዛዝም ስለሌለ ፍርድ ቤት ቢሆን ፍርድ ቤት ነው ቀጥታ ውጤቱ የሚሄደው። የፍርድ ቤት ትእዛዝ አሁን እኛ ስናስመረምር ዲኤንኤ ለኛ ነው፣ ለተመርማሪዎቹ አይደለም የሚሰጠው። ውጤቱ ለኛ ነው የሚሰጠን። ከዛ በኋላ እዚህ ነው እንግዶቼን ጠርቼ ውጤታቸውን እዚህ በህዝብ ፊት ይፋ ማደርገው አይደለ? ሌሎች ተቋማት ደግሞ አሉ ቅድም እንደነገርኩሽ አይነት ሂደትን የሚከተሉ። ስለዚህ የተቋሙ ጥፋት እኔ እዚህ ጋር አልታየኝም ልልሽ ፈልጌ ነው፣ በግልጽ መነጋገር ስላለብን ማለት ነው። አሁን ልክ ነሽ አንቺ እንደ ሰውኛ አስበሽ ሆኖ አዎ ምን እንትንም ነው ይልክ ዶክተሩ ጋር አውርተናል። ምን እንደዚህ አይነት ነገር የለም። ዶክተሩ ጋር አወራን። ያኔ እኔ ክፍለ ሀገር ነው የምኖረው፣ እንዴት ነው ማለት ብየዋል፣ አውርቻለሁ እዚህ ማለት እንደነበርን ማለት ነው። ያኔ ናሙናውን እንትን እንዳል በጭራሽ ነው ያለን። በጭራሽ በቃ እሷ ተወካይ ናት፣ አንቺ እናት ነሽ። ስለዚህ ሁለታችሁም ስትመጡ ብቻ ነው ሆስፒታሉ ሊያስተናግዳችሁ የሚችለው። እሱ ተወካይ ነው የከፈለው፣ እሱ ቢሆንም ተወካይ ነው። እናት ግን አንቺ ነሽ። እኔም ብየዋለሁ። እኔ እንዲሁም መምጣት አልፈልግም ማለት እንትኑ ሁለት ልብ ነበርኩ በሰዓቱ ማለት ነው። ወቅቱ ጥሩ አልነበረም። በአጠቃላይ አስጊ እንትን ላይ ነበርና መምጣት አትችይም አንቺ ብትመጪ ደስ ይለኛል አለ እሱ ሲል፣ እኔም ያው መምጣት እፈልጋለሁ፣ ውጤቱን ራሴ እዚህ ጋር ማየት እፈልጋለሁኝ። ምክንያቱም እኔ የሆነ እንትን አለኝ ገብቷል። እሱ ሀጅ ነው፣ እሱ ከሳምንት በኋላ በራሪ ስለሆነ በሚል ራሴ በቃ ውጤቱን ራሴ ማየት እፈልጋለሁ። እኔ ውስጤ እንትን የሚለው ነገር አለ። እኔ በሌለውበት ለሰጧች አላችሁ ውጤቴ ተበላሽቷል፣ እንዴት እንደዛ ሊሆን ቻለና ያላችሁኝ ያልከኝ እንዲህ ነው። የዶክተሩን በስነ ስርዓት ገብቻ አውርቼዋለሁ። ናሙና የሰጠነውን ዶክተር ናሙናም የሰጠን ዶክተር መልስም ውጤትም የሰጠን ራሱ ነው የወሰደውም የተቀበለንምና ቅሬታም አቀረብኩ ዝም ብዬ በአፍ ማለት ነው። በቃ ለምን እንዲህ ሊሆን ቻለ? እኔ ውጤቴን አውቀዋለሁ። እኔ እግዚአብሔር በሚያውቀው የራሴን ውጤት አውቃለሁ። ግን አንደኛ አሰጣጡ ነገር ለምን እኔ በሌለውበት ተሰጠ? ቃላቸውን ለምን አላከበሩም? እኔ ውስጥ አለ። ስለዚህ እኔ ተጠራጠርኩኝ፣ ጥርጣሬ ያደረብኛው ሰው አይደለው። ከዛ እንትኑ ነርስ ነበረች ረዳት ማለት ነው የመዘገበችው እሷ ናት። የዛን ቀን ስጭኝ አጀንዳስ ስላት እኔ ለምን የልጅቷን ስልክ ፈልጌ ነው ስልካችን ስለተመዘገበ ስሟን ስነግራት የኔ እንትን ስምና እንትን ስልክ ቁጥሬ በጎን የሷ በጎን ነው። ከዛ የሷ ግን ስልክ ቁጥሯንም ስሟንም አጥፍተውታል ከጎን ያለው ማለት ነው።
ራሴ ነኝ ያየሁት። ከዛ እንትን ተባለ፣ ተሰርዟል። ከዛ ለምን በቃ እዛ ጋር ተፋጠጥኩኝ። እኔ አለቀስኩ። ጥሩ ስሜት አልነበረኝም። እሺ ታዲያ መደለዙስ ለምን? እኔ ቁጥር ነው የፈለግኩት 0912 ነው ስልኳን አውቃለሁ። ከዛ በኋላ ግን አንድ ቁጥር ተሳስቼ ነው እና ቁጥር ነው የፈለግኩት። ለምን ተሰረዘ? ከተሰረዘ ደግሞ ለምን የኔስ ወይ ለምን ለሚሰረዝ ስላልወሰድኩኝ ነው ያልተሰረዘው? እንዲህ አይነት አሰራር ይሰረዛል እንዴ? አላቅም። እኔ እንደዚህ የሚቸከቸክ ነገር አላቅም ብዬ ጠየቅኩት። እሱን ነው የጠየቅኩት ዶክተሩን። ከዛ እየወነጀልሽን ነው ወይ አለኝ። እሱ ጉንጅልና ሳይሆን በመግባባት እንዲረዳኝ በእህትነትና በወንድነት ከሙያው ውጪ ግን ያው የራሴን እንትን ከሙያ ውጪ እስኪ አሁን እንዲህ ልጄን በእንደዚህ አይነት ምክንያት ነው ያሳደግኩት፣ እንዲህ ያለ አባት እንዲቀር አልፈልግም። ውጤት እኔ ጋር አለ። እውነት የክርስቶስ ደም አይቀየርም። ደግሞ አንድ ሰው አባት ካልሆነ አባት ነህ አይባልም። ይሄ እኮ በጣም የተራቀቀበት ዘመን ላይ ዛሬ ባይሳካ ነገ ይሳካል። የዚህ ልጅ ግን ዛሬ ለምን እንደዚህ አይነት ነገር ሊፈጠር ቻለ? ለመደወል ፈልጌ ነው ስልኳን እንትን ያልኩት፣ ያው እንደነገርኩ ማለት ነው። እየወነጀልሽን ነው አለኝ። አንቺን አሁን ብንከስሽ ትታሰሪያለሽ አለኝ። ትክክል ነው። ምክንያቱም ወረቀቱ እጄ ላይ የተሰጠኝ ወረቀት ልጅና አባት አይደሉም፣ ውጤት እነሱ አረጋግጠዋል። ስለዚህ ሰውየው ደግሞ እዚህ ስለሌለ ምንም አማራጭ የለኝም። ትርፍ ንግግር ብናገር ያው ገባለሁ። እሺ፣ ስለ ውጤቱ ወደ ውጤቱ እንሂድ። እሺ፣ ቆይተሽ ሄድሽ። ከአንቺ በፊት እነሱ ውጤቱን ተቀብለዋል። ውጤቱ ምን ሆነ? ውጤቱ ልጅና አባት አይደሉም ነው። አባትና ልጅ አይደሉም። አዎ። አንቺ ከዛ በፊት ግንኙነት ነበረሽ ከሰዎች ጋር? የለሽም? ከሌላ ወንድ ጋር ግንኙነት ነበረሽ? አዎ፣ ረጅም ጊዜ የለኝ። እሺ፣ ምን ወር ላይ ነበር ተገናኘን ያልሽ? ተዋወቅን ያልሽ? ግንቦት 2011 ግንቦት ላይ ነው። ከዛ ከእንትን ስመጣ ያልሽው ከሽሮ ሜዳ ስመጣ ተዋወቅን ያልሽ? አዎ፣ ግንቦት አካባቢ 2011። ከዛ የመጀመሪያ የተገናኛችሁ ቀን ነው ወሲብ የፈጸማችሁት? ያው እንደተገናኘ የመጀመሪያ ቀን የተገናኛችሁ ቀን። እሺ፣ ከዛ መቼ ወለድሽ? እኔ 2012 ግንቦት ነው የወለድኩት። በመሀል ፌል አድርገዋል። ግንቦት ላይ ተገናኘን። ከዛ በኋላ ወዲያው ነው ያስኩት እና በሆነ ጉዳይ እዚህ አዲስ አበባ መጥቼ ነበር እና ያው የማይጠጡ ነገሮችን እንትን አልኩኝ። የወር ከምናምን አላቅም እንትን አለ፣ ፈረሰ ማለት ነው። ከዛ በኋላ ነው ወዲያው በዛ የተደረገው በሁለተኛው ዙር የተደረገው ግንኙነት ነው ይሄ ልጅ የቀረው። እሱ ግን የሚያውቀው ያንን ነው፣ የመጀመሪያውን ነው የሚያውቀው። እሱ መጀመሪያ እንደቀረ ያውቃል። ከዛ አልነገርሽውም? በሰዓቱ እንትንም ስል የለንማ የሆነ ግጭት እኔ ይቀራል ብዬም አላሰብኩኝም ሲጀመርና። እንዴት አላሰብኩ ማለት እኔ እንጃ በቃ እንትን አላልኩም። ይቀራል ብዬ ምናምን አላሰብኩም ሲጀመር። የእርግዝና መከላከያ ተጠቅመሻል? አልተጠቀምኩም። እሺ፣ ስለዚህ ከዛ ከሁለተኛ ጊዜ ደግሞ ድጋሚ ግንኙነት ስታደርጊ ነው አሁን የጸነሽው። ስለዚህ ይሄ ሁሉ ነገር ነው እሱን ጥርጣሬ ውስጥ የከተተው ማንድም ነው የምትይኝ? አዎ ማለት ከሆነ በኋላ ነግሬው አለውኝ እኮ ማለት ወዲያው አልነገርኩትም እንጂ እኔ ከሱ ጋር ተለያይቼ ምናምን ከሄድኩኝ በኋላ ነግሬዋለሁ። እንዲህ ነው ብዬዋለሁ። ያው እህቱም ስትሰማ። ስለዚህ ወዲያው ነው የተለያያችሁት? ዞሮ ወዲያው ነው የተለያየ ነው። ወዲያው ተገናኛችሁ? ወዲያው ተለያየ ነው። ወዲያው ነው የተለያየ ነው። እዛ ኢቭን ቤተሰቡ ቤት እናቱ ጋርም ሄደሽ ሰላም አልነበራችሁ? 3 ወር ቆየው ነው ምናምን ብለሽኛል መሰለኝ። ያው አይ ሰላም ነበረን። የተወሰነች ሰዓት እኮ ነው ቢያንስ። ሰላም ያልተፈጠረው ምንድን ነው የ15 ቀን የ20 ቀን እንትን ናት። ምርመራ ውጤቱ እንግዲህ የእሱን አባትነት አላረጋገጠም። ደወለልሽ ውጤቱ ሲነገረው? አልደወለልኝም። አንቺስ አልደወልሽለትም? ደውያለሁ። እኔ ደውዬለታለሁኝ፣ ግን ያው በሰው ስልክ ነበር የደወልኩለት። የኔ ልጅ አይደለም አባቱን ፈልጊ፣ ምንም ማድረግ አልችልም፣ ክደሽኛል ነው ያለኝ እሱ።
የእሱ ጉዞ ነበረው አልሽኝ። እንግዲህ ምርመራው ሂደት ላይ አዎ የ7 ቀን ልዩነት ነበረው። ወዴት የት ነው ሄደው ያልሽኝ? ወደ አሜሪካ። አሜሪካን ሀገር። አሁን አሜሪካን ሀገር ነው ያለው? አሁን ልጁ ስንት ዓመቱ ነው? አሁን 6ኛ ዓመቱን ያዘ መሰለኝ። ግንቦት 11 6 ዓመት ይሆነዋል። 6 ዓመት። ኦኬ 6ኛ ዓመቱ ይዟል። ከዛ በኋላ እሱ አሜሪካ ከሄደ በኋላ ልጁን አላገኘው? አላገኘው። አሁን አንቺ ጥያቄሽ ምንድነው? ጥያቄ ያው ጠይቄው ነበር ከዚህ በፊት እዚህ ከመምጣቴ 2017 ልጅ ያው አባት ማግኘት ስላለበት እውነቱን ደግሞ እንደገና ለሁለተኛ ዙር ችግር የለውም ምን ያስመረምራለሁ እውነት እኔ ጋር ስላለ እስኪ ቼክ ይደረግ ሁለተኛ ፍቃድ ከሆነ ብዬው ነበርና ችግር የለውም በቃ እሺ እና እስኪ አናግሪና ጨርሺ ምናምን ነገር አለኝ። በምን መንገድ ምናምን አለኝ። ያው መጀመሪያ በግለሰብ ደረጃ ነው። እኔም ከሰው ጋር ሳልማከር ነው በግለሰብ ደረጃ ሲሉኝ ዝም ብዬ ነው ሄድኩት። አላቅም ስለ ዲኤንኤ እንትን ማለት ነው። ከዛ ሄጄ ሳናገር ጨርሺ አናግሪ እና ከዛ እኔ እመጣለሁ አለኝ። እመጣለሁ ችግር የለውም እኔ ፍቃደኛ ነኝ አለኝ። እሺ አልኩት። እጅ አናገርኳቸው። እሱ መምጣት አለበት አሉኝ። ይሄን ስነግረው ሀሳቡን ቀየረ። እኔ መምጣት አልችልም፣ እኔ እዚህ ሆኜ መስጠት የምችልበትን መንገድ ከቻልሽ ፍጠሪ፣ ካልቻልሽም ያው አባቱን ፈልጊን ያላቅም ማለት ነው። ሁለት ነገር ነው ያለው አሁን ይሄን የምታረጋግጭበት። አንደኛ እሱም ናሙና መላክ ይችላል፣ አንቺም ደግሞ የልጁን ናሙና መላክ ትችላለሽ። በነገራችን ላይ አሁን እውነታው እውነት ናት። የሆነ ቀን መውጣቱ አይቀርም። ገባሽ አይደል? አንቺ እርግጠኛ ነኝ የሱ ልጅ ነው እያልቻለሽ። በሱ በኩል ደግሞ አይፈረድም። አረጋግጧል፣ አስመርምሯል። አስመርምሮ አባት አይደለም ተብሏል አይደለ? ስለዚህ በሱ ላይ ልትፈርጂ አትችይም። አይ ጥያቄን እመልሳለሁ ብሎኛል ማለት አሁን ሁለተኛ ዙር ይመርመርልኝና እኔም ልረፍ የሚል ሀሳብ ነው ያንቺ ሀሳብ። ስለዚህ እሱን ሀሳብ ደግሞ እሱ የሚቀበል ይመስለኛል። ምናልባት ላንቺም ረፍት ከመስጠት አንፃር አደርዋይስ እዛ ጋር እሱም በራሱ ምናልባት የተፈጠረበት ነገር ካለ ጥያቄ ካለ መመለስ ይችላል። ለዚህ ቀላሉ መንገድ ምንድነው? አንቺ የልጅሽን ናሙና መላክ ትችላለሽ፣ ይላካል። ከዛ እሱ እዛ ሆስፒታል እዛው ባለበት ቦታ ማስመርመር ይችላል። እውነቱን እዛ ማወቅ ይችላል። ከእውነት ጋር እዛ ጋር መጋፈጥ ይችላል። እንዳልሽው ደግሞ መጥቶም ብሎኝ ነበር እንዳልሹ መጥቶ አንድ አፍታ መጥቶ ደግሞ የሚመጣ ከሆነ ወደ ኢትዮጵያ የሚመጣበት እድሉ ካለ መጥቶ ናሙና ሰጥቶ እዚህ በእኛም ባለንበት ማስመርመር ትችላላችሁ። ይሄ አማራጭ አላችሁ፣ ላንቺም ለሱም ማለት ነው። ይሄ አማራጭ አላችሁ። ስለዚህ ይሄን እድል መጠቀም ትችላላችሁ። እኛ ዝግጁ ነን። የምትዩ ነገር ካለሽ መልእክት የምታስተላልፊለት ነገር ካለ ማስተላለፍ ትችላለሽ። አዎ ያው ልጁንም ማለት እንትኑ ይላል እኮ እሱም ራሱ ልጁ እንደሆነ ልቡ እኮ ያውቃል። ልቡ ልጁ እንደሆነ ያውቃል። በምን ምክንያት እንደዚህ እንደተፈጠረበት ያው ተፈጠረ ምናምን የሚል ለራሱ ጥያቄ ፈጥሮበታል። ልጁን ልጅክ ነው። እኔ ደግሞ ልጅና አባት እንዲገናኙ ከሱ ምንም ነገር ፈልጌ አይደለም። 6 ዓመት ድረስ ሙሉ እንትን ብያለሁኝ፣ አሳድጌያለሁ። ያው ከዚህ በኋላ የሚመጣው የልጆች እንትን ሊከብድ ይችላል። ግን ዋናው ነገር የአባትና ልጅ መገናኘት እንዲገናኙ ስለምፈልግ ነው። ልጅ አሁን ላይ ጥያቄ እየጠየቀ ስለሆነ አንድ ጊዜ ምን አለኝ መሰለህ ሕፃኑ አባትም እናትም ሆኜ ማሳደግ እኔ ነኝ፣ አባትም እኔ ነኝ፣ እናትም እኔ ነኝ ባባ ስለው አንቺ አባት መሆን አትችም፣ ሴት ነሽ፣ እናት ነሽ አንቺ አለኝ። እና ምንድነው የምለው ሁልጊዜ ስለ አባት ጥያቄ ሲጠይቀኝ አባትክ ስራ ወጥቷል፣ አንድ ቀን ይመጣል እለዋለሁ። አንዳንዴ ደግሞ ውጭ ላይ እንወጣና ይኸውልህ አባትክ እዛ ነው ያለው እለዋለሁ፣ ሰማይ ውስጥ ነው ያለው። ምክንያቱም ለእኔም ይሄ ልጅ አሁን እንዴት መሰለክ ወደዚህ ሊያመጣኝ የቻለው ማለት ነው እኔ ጋር እውነት አለ፣ ትልቅ እውነት እኔ ጋር አለ። እናት ነኝ አውቃለሁ እኔ። ግን ይሄ ነገር በምንም መንገድ ይሁን ቢበላሽም እኔ እናትነቴን እስከማውቅ ድረስ ነገ ጠዋት ልጁን እንዴት ነው አሁን አባት እንዳለው ልቤ እያወቀ ልጁ አባት የለህም ነው ምለው፣ አባትህ የት ሄዷል ነው ምለው፣ ሞቷል ወይስ ጭራሽ የለህም ብዬ ነው እንትን ምለው። በስሙ ነው ማስጠራው።
በአባቱ ስም ነው ማስጠራው፣ የት የሚጠራው በዛ ነው። እና የአባት ጥያቄ ልጁ አለበት፣ ልጁ እንዲያርፍ ነው። እኔ ብቻ ሳልሆን እንደው ልጁ ኮንፊደንስ እንዲኖረው ለወደፊቱ ማደግ አይቀርም፣ ልጆች ያድጋሉና ባይጠይቀውም ባይረዳውም ምንም ቢለውም አንደኛ እኔም አይምሮዬ ይረጋጋል። በቃ እኔ እርዳታውን አይደለም እኮ የምፈልገው የልጅ የአባትነት ጥያቄ እንዲመለስለት ነው ለልጁ። ልጁ ኮንፊደንስ እንዲኖረው ልጁ የራሱ አባት አለኝ ብሎ እንዲያስብ ነው። እንግዲህ ምናልባት እሱ ይህን ፕሮግራም ያየዋል ብዬ አስባለሁ። ሲያዩም ጥሩ ምላሽ ይሰጠናል ብዬ አስባለሁ። በጋራ ተነጋግረን ምርመራውን እንዴት እናድርግ፣ ፈቃደኛ ከሆንክ በጣም ደስ ይለናል። ለዚች እናት ጥያቄ ምላሽ ለመስጠት ማለት ነው። ምርመራውን እንዴት እናድርግ፣ በምን በኩል እናድርግ የሚለው መነጋገር እንችላለን። ስለዚህ እሷም እንድታርፍ እኔ ከእሷም በላይ ደግሞ ህፃኑ ነው የሚያሳስበኝ። እውነት ለመናገር በትክክሉ አባቱ ከሆንክ አላውቅም፣ ካልሆንክም ያው ነገሮችን አረጋግጦ በቃ እፎይ ብሎ በሰላም መኖርን የመሰለ ነገር የለም ብዬ አስባለሁ። እና እኔ በአንተ በኩል ስህተት አላየሁም ማለት አላየሁም። እኔ ሴንስ ምርመራ አስመርምሯል። አንድ ግለሰብ ካስመርምሩ አባት አይደለም ከተባለ ሊያደርግ የሚችለውን ነገር ነው ያደረገው። ከዛ የተለየ ነገር የለውም። ግን አይ ይሄኔ በቃ አንቺም ረፍት ማግኘት አለብሽ፣ ስለዚህ ለምርመራው ዝግጁ ነኝ ካልክ ግን በጣም ደስ ይለናል። ምክንያቱም እሷም ይሄን ያህል ጊዜ ቆይታ ይሄን ያህል ውስጤ በዚህ ደረጃ እያመነ ለምን ምላሽ አላገኝም የሚል ጥያቄ፣ ተገቢ ጥያቄ ነው ያነሳችው። ያው እንደ እናት መቼም እናት ያው ብዙ አትሳሳትም፣ ብዙ ጊዜ አትሳሳትም። እኔ ጋር የሚመጡ እናቶች እንግዲህ ብዙዎቹ አልተሳሳቱም ብዬ አስባለሁ። እና እኔ እዛ ጋር ምን ተፈጠረ ምን አልተፈጠረ የሚለውን አናውቅም። ስለዚህ ይህን ነገር ለመፍታት ዝግጁ እንደምትሆን ተስፋ አደርጋለሁኝ። ተገናኝተን የምናወራ ይመስለኛል። እንግዲህ እሺ፣ እናመሰግናለን በጣም። እኔም አመሰግናለሁ በጣም ስላገኘዋችሁ፣ እግዚአብሔር ይስጥልን። እሺ እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳችን ጋር ያደረግን ቆይታ ይሄንን ነው የሚመስለው። በሌላ ጊዜ በሌላ ታሪክ እንገናኛለን። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።